ኹዝ ቢየዲ ያ ረሱለላህ። በስህተት ላይ ያሉት አሁንም ነቢያችን ዱንያን ከተሻገሩ በኋላ አይደርሱልንም፣ አይጠቅሙም ማለታቸውን ይዘዋል። አላህ ቀጥተኛውን መንገድ ይምራቸውና በመጀመሪያ የነቢያችን ሰለላሁ ዐለይሂ ወሰለም ሞት እንደ ማንኛውም ተራ ሰው ሞት ነው የሚል ሰው ካለ እምነቱ አደጋ ላይ ነው። ራሱን ይፈትሽ። እንኳን እሳቸውን የህይወት የኢማን ሁሉ መፍለቂያ ሸሂድ ሰማዕታቶችንም ሙታን ብሎ መጥራት ክልክል ነው። ለማንም ያልተፈቀደውን የጌታችን የአላህ ዛት ያለ ቦታ ያለ እንዴታ ያዩት ሙስጠፈል ሐቢብ ለኡመታቸው ለመድረስ የትኛው ሞት ነው የሚያግዳቸው? የእሱ ከዱንያ መሰተር ከኡመታቸው መራቅና አለመኖር የመሰለው ምንኛ ከሰረ። እስኪ በቁርአንና ሐዲስ ጭንብል የተደበቁ የብዝሃውን ዑለማ እና አውሊያ መንገድ የሳቱ ወገኖችን እነዚህን ሐዲሶች እናስተምራቸው የሚሰሙን ከሆነ። የሐዲሱ ሊቅ አሚሩል ሙሐዲሲን ሸይኹል ኢስላም ኢብኑ ሐጀር አልዐስቀላኒ፣ ኢማም አልበይሐቂ፣ ኢማም አልበዛርና ሌሎችም ትልልቅ ዑለማዎች በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አልአንቢያኡ አሕያኡን ፊ ቁቡሪሂም ይላሉ። ነቢያት በቀብሮቻቸው ሕያው ናቸው። ሙሳ ዐለይሂ ሰላም በቀብራቸው ውስጥ እንደሚሰግዱ በሰሒህ ሐዲስ ከተነገረን ስለ ሰይዱል አንቢያ ነቢያችን ሰለላሁ ዐለይሂ ወሰለም ምን አዘናጋ? ደግሞም ያ ረሱለላህ ብሎ መጣራት ከኸዋሪጅ አፈንጋጮች ውጭ ያሉ ዑለማዎች በሙሉ የፈቀዱት ተግባር ነው። ሶላት ላይ እንኳን ሆነን አሰላሙ ዐለይከ አዩሃን ነቢዩ ስንል ሰላምታ የምናቀርብላቸውን ባሉበት ሆነው የሚሰሙን ብርሃናቸው በቀልባችን የሰፈረውን ነቢይ እንዴት ኡመታቸውን አይሰሙም ለማለት እንደፍራለን። እሳቸውን መጣራት፣ በእሳቸው መመጀን ሰይዳችን ሰለላሁ ዐለይሂ ወሰለም ራሳቸው ለሰሐባዎች ያስተማሩት ተግባር ነው። ኢማሙ አሕመድ፣ ትርሚዚይና ኢብኑ ማጃህ ሌሎችም በዘገቡት ሶሒህ ሐዲስ ሰሐቢዩ ዑስማን ኢብኑ ሁነይፍ እንዳስተላለፉት ነቢያችን ሰለላሁ ዐለይሂ ወሰለም አይኑ ለተያዘበት ሰሐባ ተወሱልን አስተምረውታል። ያ ሙሐመድ የሚል ጥሪም እዚህ ዱዓ ላይ አለ። አይ ይሄ ማስረጃ የሚሰራው ዱንያ ላይ ያሉ ብቻ ነው ካልከኝ ከተሻገሩም በኋላ ሰሐባዎች ያ ረሱለላህ ብለው ይጠሯቸው እንደነበር በሶሒህ ማስረጃ እመጣልሃል። ኢማም አጠበራኒ፣ ኢማም አልበይሐቂ፣ ሓፊዝ አልሙንዝሪ፣ ኢማም አስሱቡኪይ እና ሌሎችም ታላላቅ ዑለማዎች በዘገቡት ሰሐቢዩ ዑስማን ኢብኑ ሁነይፍ ረዲየላሁ ዐንሁ ይህንን ኢስቲጋሳ ያ ሙሐመድ የሚለውን ጥሪና ተወሱል በሰይድና ዑስማን ኸሊፋነት ዘመን ለአንድ ባለሓጃ አስተምረውታል። ሰሐባዎችም የሆኑ የትኛውም ሙስሊሞች ነቢያችንን ሰለላሁ ዐለይሂ ወሰለም ሲጣሩ ታላቁ የመዳኛ ሰበብና ወደ አላህ መቃረቢያ እንደሆኑ አውቀው ነው። እሳቸውን አመለኩ በማለት ቅጥፈትህን አትዝራ። እኛ የገረመን ሰውነታቸው ነው። የሰው ሁሉ አለቃ ሆነው በአላህ መወደዳቸው ነው። ለመዝጊያ ያህል ኢማም አልበይሐቂና ኢብኑ አቢ ሸይባህ በዘገቡት ሰሒህ የሆነ ኸበር ቢላል ኢብኑ አልሓሪስ የተባሉ ሰሐቢ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ቀብር ዘንድ መጡ። ያ ረሱለላህ እያሉ እየተጣሩ በወቅቱ የነበረውን የዝናብ እጥረት ለነሱ አመልክተዋል። ሕያው ናቸው ካልን አላህን እንዲለምኑልን ለምን አንጠይቃቸው? ማንስ ይከለክለናል? እንግዲህ ይሄ ተግባር ሽርክ ነው ካላችሁን ሰሐባዎችን በሽርክ በመፈረጅ ትጀምራላችሁ። አላህ ይጠብቀንና። ይልቁንስ ወንድሜ ከጨለማው መንገድ ገለል ብለህ ቁርአንና ሐዲስን ይዘህ በጤነኛ አእምሮ በደግ ልብ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ታላቅነት አስብ። የእርስዎ ሙዕጂዛ ከዱንያ በኋላ ጠይባ ተቀምጠውም ለዓለሙ እንደሚተርፍ ለኡመታቸው እንደሚዳረስ አትርሳ። ዓለም ላይ እጅግ ብዙ ሙሒቦች በመናም በንቃት በአላህ ፍቃድ ደርሰውላቸዋል። አላህ በቁርአኑ ኑር ብሎ የሰየማቸው የጦይባው ሲራጅ ሙኒር ፀሐይቱ ከሩቅ ሆና ፍጥረት ዓለሙን እንደምታዳርሰው እርሳቸውም ለጠራቸው ሁሉ በአላህ ቁድራና ችሮታ ደራሽ ይሆናሉ። ፀሐይቱ መጥለቋ አይቀርም። የነቢያችን ሰለላሁ ዐለይሂ ወሰለም ፀሐይ በዘላለም ጀንበር ላይ የወጣ የማይጠልቅ ነው። በዱንያ በአኺራ ከእናት አባት የባሰ መሸሻ መጠጊያ ከሳቸው በላይ ማንን እናገኛለን? በጭንቁ የቂያም ዕለት ሁሏም ከጉያቸው ስር እንደምትደበቀው አሁን ዛሬ ነገም መሸሻ መደበቂያችን ናቸው። ሁወ ገውሱል አክበር የአላህ ሰፊ ረሕመት አላህ ያቆነጃቸው ያ መላዚ ወያ ዑምደቲ አሏቸው። ኹዝ ቢየዲ ያ ረሱለላህ ሰለላሁ ዐለይሂ ወሰለም። የነቢያችን ውዳሴ የሷሊሆቹ ካባና ዘውድ ነው። እሳቸውን ሳያልቁ ሳያወድሱ ኢማን የለም። ማዲሐቸውም በአላህና በሰዎች ዘንድ የተከበረ ነው። ጫሎቹ እንዳሉት መሐባው አክባጅ ነው፣ በል ማንቀለልበት ወደ እሳቸው እንጂ ጓዝ መሸከፍ መንገድ መነሳት ወደ ሌላ የለም ይላል ግጥሙ ሲጀምር። ኢለይሂ ወኢላ ላ ትሸዱ ረሓኢሉ ወዐንሁ ወኢላ ፈልሐዲሱ መضለቲ። ንግግራቸው ሐዲሳቸው ቢሆን እንጂ ከእሳቸው ውጭ ያለው ጥፋት ነው። ሊዋሁ ወኢላ ላ ቀራረ የጢቡ ሊ
ዓለይህ ወኢላ ላ ትፊዱ ዐብረቲ የእሳቸው ባንዲራ ጉያቸው ስር እንጂ ሌላ መቀመጫ አይጸዳኝም አይመቸኝም። ለእሳቸውም ናፍቆት ቢሆን እንጂ እምባዬ ለሌላ ናፍቆት አይወርድም። ሪዳሁ ወኢላ ፈልገራሙ ሙضየዑ ሰናሁ ወኢላ ልሓሊካቱ ልሙድለቲ የእሳቸው ውዴታና ፍቅር እንጂ ሌላው መባከንና መጥፋት ነው። ከውበታቸው ጀንበር ውጭ ያለውም ድቅድቅ የሆነ ጨለማ ነው። አራሁ ወኢላ ለይሰ ፊል ከውኒ ለዘቱን ቱራሁ ወኢላ ላ ጀላአ ሊዕለቲ እሳቸውን መመልከት እንጂ በዚህች ዓለም ላይ ጥፍጥና የለንም። ብመለከታቸው እንጂ ለበሽታዬም ሌላ መድኃኒት የለኝም። የዚህ ውብ ግጥም ባለቤት በመግሪብ የነበሩት ሰይዲ አብልፈይድ ሙሐመድ ብን አብዱልከቢር አልከታኒ ኖት። ዘመን ከምትሰስትባቸው ጉምቱ ዑለማ እና አውሊያዎች መካከል ነበሩ። አላህ መልካም ስራቸውን ይውደድላቸው። አላሁመ ሰሊ ዐላ ዘይኒል ውጁድ